አምነን እንግዲህ ብሌን እንደዝኩና በማየቱና በመርሳቱ ደብሮታል። ቲጂም ብትሆን ግራ ገብቷታል። ጄሪም ብትሆን እንግዲህ በሰራችው ስራ የት እንደምትገባ አታውቅም። ሙስጠፋንም ብታማክረው የተለየ መልስ እንዲስት ዛሬው ከጎንሽ ነኝ እረዳሻለሁ አላላትም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ፣ ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የድራማን ሲጀምር ሁላቸውም ተስፋ ቆርጠው በር ላይ እየጠበቁት ነበረ። በተለይ ወይዘሮ ዛህራ እንዴ ምንም ከማህፀን ባልወልዳት እና ባላሳድጋትም እንኳ ከጊዜ በኋላ እዚህ ቤት ከገባች በኋላ እንዴ ልጄ ነው የማያት። እሷም እንድናቷ ነው የምታየኝ። ብዙ ነገር አድርጋልኛለች። ከዚህ ከቤት በቀደም እንኳ በራሴ ችግር ልወጣ ስል እንኳ በእሷ ምክንያት ነው ድጋሚ ወደ ስራ የተመለስኩት እና በዚህ ይች ልጅ አንድ ነገር ብትሆን እኔ እዚህ ቤት እንዴት ነው የምኖረው ብለው የአምነንን አፍ እየተጠባበቁ ምን እንደሚልና ሐኪም ቤቱ ምን እንደተፈጠረ ብሌን ላይ ምን እንደተካሄደ እየጠበቁ እያለ አምነንም እንግዲህ ምንም አልደበቃቸውም። ግን ያዝናለሁ ብሎ ሲናገር ሞታለይ ብሎ ሊናገር መስሏቸው በጣም ደንግጠው ነበረ። እንደዛ አልሆነም እና ደግሞ ያው አዝናለሁኝ ያው ማስታወስ አትችልም ነገሮችን እስከዚህ በፊት ያደረገችውን በሙሉ እናንተንም ጭምር ማስታወስ አትችልም። ያው እንደ አዲስ መተዋወቅ እንደ አዲስ ህይወትን መጀመር ምናምን ነው እንጂ ከዚህ በኋላ ያለው ትውስታው እንዳለ እልም ብሎ ጠፍቷል ብሎ ጉዳቸውን አረዳው። እንግዲህ ወይዘሮ ዛህራ በጣም አበዱ፣ ሰከሩ። እንዴት ልጅ እንደዚህ ሆነ አደጋ ይደርስባታል። በጣም ደግ ሰው ነበረች እኮ እንደው በምን ጥፋት ነው እያሉ በጣም አለቀሱ፣ አዘኑ። እንግዲህ ከቢሮ መታ ጸሐፊዋ ቤትም ድረስ ኪችን ምግብ አሰራር እያየች እንደ እናቷ ቆጥራ ዝቅ ብላ እያገዘቻቸው ነበር። ከዛ ቤት እንግዲህ ጥሩ ሰው እነሷና ብሌን ነበሩ። ብሌንም ያው አሁን ታማለች። ልታግዛቸው ገብታ የሆዳቸውን እየተጨዋወቱ መጽናናት እንዳለባቸውና በቃ ብሌን በቅርብ ማስታወስ እንደምትችልና እስከዛው መበርታት እንዳለባቸው እየነገረቻቸው ነበረ። ጄሪ ተብዬዋ እንግዲህ በቃ ተችግሬ ይላቀቃለሁ፣ እስከ ዛሬ ከጎኔ ነው፣ ምንም ቢያፈቅረኝም እንኳ በቃ ተስፋ አይቆርጥም ብላ በሙስጠፋ ተማምና ነበረ። ጠርተው የተፈጠረውን ነገር በሙሉ ነግረው ነበር። ብሌንን እኔ ከደረጃ ገፋኋት እኔ ነኝ፣ እንደዛ አይነት አደጋ እንዲደርስባት ያደረኳት እኔ ነኝና እባክህ እርዳኛ። አሁን አምነን ይሄን ጉድ ከሰማ አውጥቶ ይጥለኛል፣ ሊገለኛል፣ እባክህን ብላ ሙስጠፋን ስትለምነው ሙስጠፋ ብሌንን በጣም ነው የሚያከብራት፣ በጣም ነው የምታሳዝነው ምናምን። በቃ ምንም መጥፎ ሰው ቢሆንም ሙስጠፋ ሰዋዊነቱ አልጠፋም ማለት ለሰው ማዘኑና ስለሰው መቆርቆሩ፣ በተለይ ደግሞ ለደጋግ ሰዎች ማዘኑ አልጠፋም ከውስጡና ብሌን በጣም ታሳዝነዋለች በተፈጠረው ነገር። በተለይ ደግሞ አምነንን ከልቧ ስለምታፈቅረው አሳልፋ ለጄሪ መስጠቷና ህይወቷ ምስቅልቅል ማለቱ እናቷን ማጣቷ እናቷን ፍለጋ ከሀገር እንደወጣች እንደዚህ አይነት አደጋ መፈጠሩ አሳዝኖታል። እና ጄሪ ተብዬዋ እንግዲህ አፈቀርኳት ወደድኳት ያላት ሴትዮ በዚህ ክህደቷ በዚህ መጥፎ ድርጊት ላይ እጇ ስላለበት ክፉኛ ተበሳይቶ እንዴት አይነት አረመኔና ርኩስ ሴት ብትሆኒ ነው ከብሌን ላይ እንደዚህ አይነት አደጋ ያደረሽባት? አንቺ መቼም ቢሆን የምትሻሻይ ሰው አይደለሽም። እኔ ምንም ለራዳሽ አልችልም፣ ራስሽ ተወጪው ብሎ ገፍትሮ ጥሏት ሄዷል። እንዳጋጣሚ ሆኖ ህፃኗ እየሰማቻቸው ነበር የተፈጠረውን ነገር ሁሉ። ህፃኗ ብሌንም በጣም ነው የምትወዳት። በተለይ ደግሞ ከአጎቷ ልጅ ከወንድሜ ነው ከምትለው ካምነን ጋር እንድትተሳሰርና ጓደኛ እንዲሆኑ እንደውም ሚስቱ እንድትሆን ትመኛለች በህፃን ቅንጭላቷ። ሁሌም ቢሆን እንዲገናኙና ጥሩ ጊዜ እንዲያሳልፉ ትፈልጋለች። ታገናኛቸዋለች። በቃ የህፃን ትልቅ በሏት እና አብረው እንዲሆኑ ትመኛለች። እና ይሄን ጉድ ስትሰማ በብሌን ላይ ያደረሰችው ጄሪ ተብዬ መሆኑ ስታቅ ቶሎ ብላ ሄዳ እንግዲህ ለአምነናያት ነው የተናገረችው። አምነናያት እንግዲህ ጄሪን አምናት ነበረ፣ ጥሩ ሰው አድርጋ ከቅንጭላቷ አስባት ነበረ። በቃ ጄሪ ተብዬዋ የአምነን ሚስት ናት። ጄሪ ከጎኑ ቆማ ከችግሩ ልላቅቅ ይችላል ልታግዘው ትችላለች ብላ አስባ ነበር አያት ተብዬዋ። አሁን ግን ጉዷን ህፃኗ ስትነግራት የብሌንን እንደዛ አይነት አደጋ ማድረስ የጄሪ እጅ አለበት መሆኑን ስታቅ እንግዲህ እኔ ሴት አይደለሁም፣ አንቺ መጥፎ ጭንብል ለብሰሽ እኔን ለመሸወድ የሞከርሽው ከዚህ በኋላ የማትወጪው ጣጣ ውስጥ አስገባሻለሁ፣ እኔን አታውቂኝም ማለት ነው እያሉ እንግዲህ ያው ለብሌን ለመበቀል እየተዘጋጁ ነበረ። ሌላው በተረፈ እንግዲህ ሲፈናት የጄሪ እጅ እንዳለበት ገምታለች ማለት በደንብ አውቃለች፣ ጠርጥራለች። ምክንያቱም ያው እንትና ብሌን የወደቀችበት ቦታና የጄሪ ክላስ በጣም ቅርብ ነበረ።
ስትወዲቅ ሙስጠፋ ለመጀመሪያ ጊዜ ሲያት በጣም ጩኸት ነበር እና ይሄ እንዲህ በጣም የሚጮህ ቦታ ስለነበር እንዴት ጩኸቱን አልሰማችም? እንደ ኖርማል አይታ ክላሷን ዘግታ የተቀመጠችው። በእርግጠኝነት ያው አደጋው ሲደርስና ሲንጫጩ እንደዛ ሆና ስታያት የሆነ ችግር ይፈጠራል ብላ ቤቷን ክላሷን ዘግታ የተቀመጠችው የሰላሙ አይደለም ብላ እንግዲህ ሲፈና ቀባታለች ማለት ነው። ሌላው በተረፈ እንግዲህ የቢሮ ጸሐፊዋ መታ ምግብ ከሰሩ በኋላ ከወይዘሮ ዛህራ ጋር ለብሌን አምጥተው አይዟት መጽናናት እንዳለባትና ለወደፊት መስታወስ እንደምትችል መረጋጋት እንዳለባት ያመጣችውን ምግብ እያበላች ከጎኗም እንደምትሆንና እንደ እህቷ እንደምታስባት እያጽናናቻት ነበረ። እና በተረፈ አምነን ነው እንግዲህ አምነን በቃ በጣም አስቧል፣ ተጨንቋል። በብሌን ላይ እንደዛ አይነት አደጋ መፈጠሩ ሲያሳልፉ የነበረውን ጊዜ እንዲህ በቀላሉ መርሳቷ በቃ ሁሉንም ነገር እንደዚህ በቀላሉ ዝም ጸጥ ረጭ ማለቱ እሷ ላይ ያደረሰው ወይ እውነት አደናቅፏት ወድቃ ነው ወይስ ደግሞ የሆነ ሴራ አለበት የሆነ ሰው በስተጀርባ አለበት ወይ ምናምን ብሎ ሲያስብ ጄሪ ተብዬዋ እንግዲህ ሲጨነቅና ሲያስብ አይታ ለምንድን ነው ይሄን ያክል የምትጨነቀው ብላ ስትቀሰቅሰው ከጭንቀቱ ለምንድን ነው የማልጨነቀው? ቆይ ምን መሆን ፈልገሽ ነው አንቺ? ለምን አልጨነቅም? ሰው አይደለች እንዴ? ደሟ ፈሷል እኮ እያለ ወደፊት ካስታወሰች እንደው እውነት ተደናቅፋ ነው ወይስ አደጋ ደርሶባት ነው? ከዛ ሲቀጥል ደግሞ እውነትም አደጋ ደርሶና ሰው አድርሶባት ከሆነ የእናቴን ቀን ይስጠኝ አለቀውም ብሎ ሲዝት እንግዲህ ጄሪ ተብዬዋ የትኛው ጉድጓድ ሊገባ ነው? እንግዲህ አምነን ምሎ በእናቱ ወደ ኋላ እንደማይጠንቅቃ ስለምታውቅ ምን አባቴ ሊሆን ነው እያለች እየተጨነቀች ግራ ገብቷታል። ከዛ በተረፈ እንግዲህ አይመሽ የለም መሸ። አምነን ተብዬው እንግዲህ ከጄሪ ጋር ያው እንደተለመደው እንዳልጋ ተኝተው በህልሙ ያው እንዳልጋ ቢተኙም ግን ያው እሱማ በውስጡ የሚያድረው ከብሌን ጋር ነው እና ያው በህልሙ ብሌን ተመኝታ ክላሷ ተነስታ ካልገዋ ላይ በደረጁ ራሷን ስታጠፋ ሲቃዥ የሚያሳይ ሲቃዥ ነበረ። ይህንን እንዴት ታጠፋለች የሆነ እውነት እስከሚመስለው ድረስ ብቻ ከእንቅልፉ ሳይነሳ እንዲሁ እየቃዥ ድራማ ያልቃል ማለት ነው። እኔ እንደዛ ነው ያሰብኩት። ማለት አሁን ድራማ ያለቀው እንግዲህ እሱ ሁሉም ተኝቶ ብሌን ማነው አምነን ተብዬው ብሌን ተነስታ ከደረጅ ላይ ወድቃ ፍርጥ ስትል ነው ድራማ ያለቀው እና በህልሙ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ? የድራማ ይህን ይመስላል ባጭሩ ማለት ነው። ለመተንተን ያክል ነው። ነገ ኔክስት ይለቀቃል ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦችዬ። ሀሳባችሁን በኮሜንት አስፍሩ፣ አነባለሁኝ። ሌላ በተረፈ ደግሞ እንግዲህ ሰብስክራይብ አድርጉኝ፣ እስኪ ላይክም አድርጉ። ኧረ ተው ተወዳችሁ ላይክ አድርጉ። እጃችሁ እኔ እኮ እጃችሁ ምንድነው ችግሩ? ማለት ጣታችሁ ችግር አለበት እንዴ? እኔ 89 ይገባል ኮሜንቱ፣ ላይኩ ግን 13 12 ነው። ለማንኛውም ላይክ አድርጉ፣ አይከፈልበትም። ኔክስት እስከምንገናኝ ቻው ቻው፣ ሰላም ሁኑልኝ። በያለንበት አላህ ከመጥፎ ነገር ይጠብቀን። ጉድባይ